በህገወጥ የመሳሪያ ዝውውር የተሰማራው ግለሰብ በቁጥጥር ስር ዋለ። የኢትዮጵያ መንግስት የባህር በር ከማግኘት አልፎ የኤርትራ ነጻነት የመቀልበስ ፍላጎትን በግልጽ አሳይቷል ሲሉ የማነ ገብረ መስቀል ተናገሩ። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምጽ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ አስታወቁ። በናይጄሪያ ታጣቂዎች ከ200 በላይ ተማሪዎች ከትምህርት ቤት አግተው ወሰዱ። በያላችሁበት ሰላማችሁ ይብዛ። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ማል ዜናችን ተጀምሯል። ቀደም ብለን ያስተዋወቅናቸውን አበይት ርዕሰ ጉዳዮችን ጨምሮ ሌሎች ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደ ቀዳሚው መረጃችን አለፍን። በህገወጥ የመሳሪያ ዝውውር የተሰማራው ግለሰብ በቁጥጥር ስር ዋለ። የኮማንዶ ክፍለ ጦር በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ ሰንበቴ ከተማ ከማህበረሰቡ በተገኘ ጥቆማና ሰራዊቱ ባደረገው ክትትል በህገወጥ መንገድ ወደ ጠላት ሊዘዋወር የነበረ የጦር መሳሪያ ተተኳሽና በርካታ የመሳሪያ መለዋወጫ ከአዘዋዋሪው ግለሰብ ጋር በቁጥጥር ስር መዋሉን የክፍሉ መረጃ ኃላፊ ገልጸዋል። አሜመቲ የተባለው ግለሰብ በሰንበቴ ከተማ ቀበሌ 02 ድሽቃን ጨምሮ ህገወጥ የጦር መሳሪያ ተተኳሽና የመሳሪያ መለዋወጫዎችን ባዘጋጀው ጉድጓድ ውስጥ ደብቆ በገንዘብ ተደራድሮ ወደ ጠላት ለማድረስ እንደተዘጋጀ በቁጥጥር ስር ውሏል ተብሏል። የሰሜን ምስራቅ እዝ 2 ክፍለ ጦሮች በጽንፈኛው እጅ የነበረን በርካታ ተሽከርካሪ በቁጥጥር ስር ዋሉ። የሰሜን ምስራቅ እዝ 2 ክፍለ ጦሮች በተሰማሩበት ሰሜን ወሎና ደቡብ ወሎ ዞኖች ሰላም ጠል በሆነው ተላላኪው ጽንፈኛ ቡድን ላይ አስፈላጊውን እርምጃ ወስደዋል። ክፍለ ጦሮች ጽንፈኛውን ምርኮኛና ሙት ያደረጉ ሲሆን ቡድኑ ይጠቀምበት የነበረ ተሽከርካሪ፣ የነፍስ ወከፍ መሳሪያ፣ ተተኳሽ፣ አልባሳትና ቀለብን በቁጥጥር ስር አውለዋል። በዚህ ዘመቻ የተገደለ 6 ጽንፈኛ ሲኖር ምርኮኛውም አለ። የነፍስ ወከፍ መሳሪያ፣ ተተኳሽ፣ አምቡላንስን ጨምሮ ሌሎች ተሽከርካሪዎችና ሞተር ሳይክሎች በክፍለ ጦሮቹ እጅ ውስጥ ገብተዋል። በተጨማሪ ከህዝቡ የተዘረፈ 30 ኩንታል ጤፍ፣ 15 ኩንታል ፊኖ፣ 180 ኩንታል ማሽላ፣ 7 ኩንታል አተር በቁጥጥር ስር ውሏል። የሰሜን ምስራቅ እዝ ዘመቻ ኃላፊ ኮሎኔል መንገሻ ዳምጠው ሰራዊቱ ይህንን ድል እንዲቀዳጅ የአካባቢው ህብረተሰብ መረጃ በማቀበልና ለሰራዊቱ አስፈላጊውን ድጋፍ በማድረጉ እየተገኘ የተቀናጀ ግዳጅ ነው ሲሉ ገልጸው ህብረተሰቡ እንደ እስከዛሬው ሁሉ ከሰራዊቱ ጎን እንዲሰለፍ ጥሪ አቅርበዋል። የሰላምን አማራጭ ባልተቀበለው የሸኔ ቡድን ላይ እየተወሰደ ያለው እርምጃ እንደቀጠለ ነው። የአብዲስ አጋ ክፍለ ጦር 1 ሬጅመንት የአካባቢውን ሰላም በሚያውከው ዘራፊ ቡድን ላይ እርምጃን ወስዷል። በምዕራብ ሸዋ ዞን አቡነ ግንደበረት ወረዳ የምዕራብ እዝ አብዲስ አጋ ክፍለ ጦር 1 ሬጅመንት በጎጥ ቡድኑ ላይ በወሰደው እርምጃ 11 የሸኔ አባላት እየተገደሉ ሲሆን 6 ተማርኳል። መሳሪያና ተተኳሽም በቁጥጥር ስር ውሏል ሲሉ የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል ገዛኝ በቀለ ተናግሯል። መቶ አለቃ አሸንፍ ሰጠኝ በበኩላቸው የክፍሉ አመራርና አባላቱ በበረሃ ውስጥ የሚሽሎከለከውን የሸኔ ቡድን እየገባበት ገብቶ በመደምሰስ አኩሪ ገደል መፈጸማቸውንና ይህ ሰላም የማረጋገጥ እንቅስቃሴ ከህብረተሰቡ ጋር በመቀናጀት እንደሚቀጥልም ተናግሯል። የኢትዮጵያ መንግስት የባህር በር ከማግኘትም አልፎ የኤርትራ ነጻነት የመቀልበስ ፍላጎትን በግልጽ አሳይቷል ሲሉ የማነ ገብረ መስቀል ተናገሩ። ኢትዮጵያ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎትን በግልጽ ማሳየቱን የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ገልጸዋል።
የኢትዮጵያ መንግስት ባለፉት 2 ዓመታት በኢትዮ ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ እንደሚገኝ ተናግሯል። ለዚህ ችግር መፍትሄው በቅን ልቦና ዓለም አቀፍ ሕግንና የጎረቤትን የግዛት አንድነትና ሉዓላዊነትን ማክበር ነው ብለዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር ዶክተር አብይ አህመድ ከ7 ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭትን ማብቃቱን የሚያበስር እንደነበር አስታውሰው፣ ሆኖም የኢትዮጵያ መንግስት እንደቀደምቶቹ የተስፋፊነትን ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን መረጋጋትና ትብብር ማክሸፉን ወቅሰዋል። የኢትዮጵያ መንግስት በኤርትራ ላይ ጦር በመሰነቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገው ዘመቻ ተጠናክሮ መቀጠሉንም አንስተዋል። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምጽ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ አስታወቁ። ሚኒስትር ዶክተር አብርሃም በላይ ከትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ዙሪያ ውይይት ማድረጋቸውን አስመልክተው ሁላችንም ወደ ውይይትና መግባባት የሚወስደንን መንገድ መከተል አለብን ሲሉ ለአዲስ ዘመን ጋዜጣ ተናግረዋል። ሚኒስትሩ አክለውም በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምጽ መሰማት የለበትም ሲሉ ገልጸዋል። ፌዴራል መንግስት ሰላም እንዲያጸና የሚሰሩ ስራዎችን እንደሚደግፍም ጠቁመው ለዚህም ሁላችንም ወደ ውይይትና መግባባት የሚወስደንን መንገድ መከተል አለብን፣ እኔም የዚህ የሰላም ተልዕኮ አካል ነኝም ብለዋል። የፌዴራል መንግስት የትግራይ ሰላም ተልዕኮ ሆነ ሌሎች ለትግራይ ክልል ዘላቂ ሰላም ከሚሰሩ አካላት በትግራይ ክልል ሰላም ለውጥና መረጋጋትን ለማስፈን የሚደረገውን ሰላማዊ ትግል በመደገፍ ተልዕኮን በማስተባበርና አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ መሆናቸውንም ገልጸዋል። በቀጣይ ተልዕኮ ለሚያደርጋቸው የህዝብ መድረኮችና የውይይት ጉባኤዎች መንግስት አስፈላጊውን እገዛ በማድረግ ከተልዕኮ ዓላማ ጎን እንደሚቆም አረጋግጠው የትግራይ ሰላም ተልዕኮ ሰላም እንዲጸና የሚያደርገውን እንቅስቃሴ የሚበረታታ መሆኑን ገልጸዋል። የትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀጎስ አብርሃ በበኩላቸው ተልዕኮ ከፌዴራል መንግስት ከዓለም አቀፍ ድርጅቶችና በሰላምና ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህንና ሰላም እንዲረጋገጥ አብሮ ለመስራት ተዘጋጅቷል ብለዋል። በትግራይ ውስጥ ያሉ ማህበራዊ፣ ስነ ልቦናዊ፣ ፖለቲካዊና አስተዳደራዊ ችግሮች በየደረጃው ለመፍታት ከፌዴራል መንግስትና ከሌሎች ባለድርሻ አካላት ጋር በመሆን ሁኔታዎችን ማመቻቸት የተልዕኮ ዋና ዓላማ መሆኑንም ጠቁመዋል። የአዲስ አበባ ፖሊስ አገልግሎትን ከከተማዋ እድገት ጋር አጣጥሞ ለማሳደግ በዘመናዊ ቴክኖሎጂና በብቁ የሰው ኃይል ማደራጀት ስራውን አጠናክሮ መቀጠሉን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። አዲስ አበባ ፖሊስ ጠቅላይ መምሪያ ፖሊስ ኮሌጅ ለመጀመሪያ ጊዜ በስራ አቅም እያሰለጠናቸውን እጩ መኮንኖችን አስመርቋል። በምረቃው የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮጵያ ፌዴራል ፖሊስ የምክትል ኮሚሽነር ጀነራል መላኩ ፈንታ፣ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋውና ጥሪ የተደረገላቸው እንግዶች ተገኝተዋል። ከንቲባ አዳነች አቤቤ በዚሁ ጊዜ እንደተናገሩት የአስተዳደሩ ዋና ትኩረት የከተማዋን ነዋሪዎች ኢኮኖሚያዊ አቅም መገንባትና ማህበራዊ ህይወትን በማሻሻል ዘላቂ ልማትና የመልካም አስተዳደር ጥያቄዎችን እየመለሰ ሁለንተናዊ ብልጽግናን ማረጋገጥ ነው ብለዋል። ከተማዋን ለኑሮና ለስራ እየተመቻቸች እንድትሆንና ዓለም አቀፍ ተወዳዳሪና ተመራጭ የኮንፈረንስ ከተማ ለማድረግ እየተጀመሩ የልማት ስራዎች በውጤታማነት ተጠናክሮ መቀጠሉን አስታውቋል። እነኚህ የልማት ስራዎችን ዘላቂ ለማድረግ ሰላምና ደህንነትን ማረጋገጥ ወሳኝና ቁልፍ ጉዳይ እንደሆነ አስረድተዋል። በዚህ ረገድ የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማዋን ሰላምና ደህንነትን ለማረጋገጥ እያከናወነ ያለው የለውጥ ስራ አበረታች መሆኑን ተናግሯል። ጠቅላይ መምሪያው በከተማዋ ያለውን እድገት ታሳቢ ባደረገ መልኩ አገልግሎቱን ለማሳደግ ራሱን በዘመናዊ ቴክኖሎጂና በብቁ የሰው ኃይል የማደራጀት ስራዎችን መከናወናቸውንም ተናግሯል። ይህም ፖሊስ የተሰጠውን ተልዕኮ በአግባቡ ለመፈጸም እያስቻለው መሆኑን ገልጸዋል። በዚህ ረገድ ጠቅላይ መምሪያው ብቁ የሰው ኃይል ማፍራትን ጨምሮ በቴክኖሎጂ ራሱን በማደራጀት እያደረገ ያለው ጥረት የሚደነቅና ተጠናክሮ የሚቀጥል እንደሆነ አረጋግጧል። በአማራ ክልል ፍትሐዊና ቀልጣፋ የዳኝነት አገልግሎቶችን በቴክኖሎጂ በማስደገፍ የመስጠት ተግባር ተጠናክሮ እንደሚቀጥል የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው ገለጹ። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹት የፍትህ ዘርፉን አሰራር ለማሻሻል በርካታ ተግባራት እየተከናወኑ ናቸው ብለዋል። በዚህም የዳኝነት አገልግሎቱን ፍትሐዊ፣ ምቹ፣ ዘመናዊና ቀልጣፋ የማድረግ ስራ
ተጠናክሮ መቀጠሉን ጠቁመው በርካታ የህግ ማዕቀፎች ዝግጅቶችና ማሻሻያዎች መወሰዳቸውን ገልጸዋል። ዳኞች ነጻ ሆነው የዳኝነት ስራቸውን መስራት እንዲችሉ ያለመከሰስ መብታቸው መከበሩን የገለጹት ፕሬዝዳንቱ የተቋማትን የሙያ ነጻነት ባከበረ መልኩ በጋራ ለፍትህ የሚሰራበትን ሁኔታ መፍጠር መቻሉንም ጠቁሟል። ተገልጋዮች ከርቀት ወደ ጠቅላይ ፍርድ ቤት እንዳይመላለሱ ከተዘዋዋሪ ችሎት ባሻገር ቋሚ ምድብ ችሎቶችን በማደራጀት ስራዎች እየተሰሩ መሆኑንም ጠቁሟል። የተዘዋዋሪና ቋሚ ችሎት ዋናው ዓላማ በሩቅ የሚገኙ የማህበረሰብ ክፍሎች ጊዜያቸውን፣ ገንዘባቸውንና ጉልበታቸውን በሚቆጥብ መንገድ በአቅራቢያቸው የዳኝነት አገልግሎትን ተደራሽ ማድረግ ነው ብለዋል። በሌላ መልኩም ለህብረተሰቡ በአቅራቢያ አገልግሎት ማግኘቱ አላስፈላጊ እንግልትና ወጪን የሚያስቀር በተለይ የአቅመ ደካሞችን ውጣ ውረድ ከመቀነስ አኳያ ትልቅ ሚና እንደሚጫወትም ተናግረዋል። ከዚህም ባሻገር የተገልጋዮችን እንግልት ለመቀነስ በዲጂታል መንገድ ፋይል የሚከፈትበትን አቤቱታ የሚቀርብበት እንዲሁም ክርክሮችን የሚከታተልበትን ሁኔታ ለመፍጠር እየተሰራ መሆኑንም ጠቁመዋል። ለዛሬ ለተቅዳሜ ከመሃል ሚዲያ ወደ እናንተ እየደረሱ የሚገኙት የቀን መረጃዎቻችን እንደቀጠሉ ናቸው። ደግሞ ከባህር ማዶ ያዝናቸው አለፍን። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። በናይጄሪያ ታጣቂዎች ከ200 በላይ ተማሪዎችን ከትምህርት ቤት አግተው ወሰዱ። በማዕከላዊ ናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች አርብ ዕለት ወደ አንድ የካቶሊክ ትምህርት ቤት በመግባት ከ200 በላይ ተማሪዎችን አግተው መውሰዳቸው ተሰምቷል። ይህም በዚህ ሳምንት እየደረሰ ሁለተኛው የጅምላ እገታ ነው ተብሏል። እገታው የተፈጸመው በኒጀር ግዛት ፓፓሪ በሚገኘው የቅድስተ ማርያም ትምህርት ቤት ሲሆን ባለስልጣናቱ በጸጥታ ስጋት ምክንያት ሁሉም አዳሪ ትምህርት ቤቶች በጊዜያዊነት እንዲዘጉ ትዕዛዝም ሰጥተው ነበር። የናይጄሪያ ክርስቲያኖች ማህበር እንደገለጸው አርብ ማለዳ ታጣቂዎች ወደ ትምህርት ቤቱ በመግባት 215 ተማሪዎችና 12 ሰራተኞችን ወስደዋል ብለዋል። ናይጄሪያ ከቅርብ ቀናት ወዲህ በታጣቂ ቡድኖች የሚፈጸሙ አዲስ ጥቃቶችን እያስተናገደችም ነው። ሰኞ ዕለት በኬቢ ግዛት ከሚገኝ አዳሪ ትምህርት ቤት ሙስሊሞች ናቸው የተባሉ ከ20 በላይ ሴት ተማሪዎች ታግተው ተወስደዋል። በኳራ ግዛት የሚገኝ አንድ ቤተክርስቲያን የአምልኮ ስነ ስርዓቱ በቀጥታ ስርጭት እየተላለፈ በተፈጸመው ጥቃት 2 ምዕመናን ሲገደሉ 38ቱ ደግሞ ታግተው ተወስዷል። ፕሬዝዳንት ቦላ ቲኑቡ እነዚህ የጸጥታ ጉዳዮችን ለመፍታት በሚል በዚህ ሳምንት መጨረሻ በደቡብ አፍሪካ የሚካሄደው የቡድን 20 ጉባኤ ላይ እንደማይሳተፉም አስታውቋል። እስራኤል የጋዛ የተኩስ አቁም ስምምነትን በአዲስ የመሬት ወረራ መጣሷ ተነገረ። ሀገሪቱ በጋዛ የመተላለፊያ መስመሮች ላይ አዲስ የመሬት ወረራ መጀመሯ ተነግሯል። የእስራኤል ጦር ቀደም ሲል በአሜሪካ አደራዳሪነት የተኩስ አቁም ስምምነት በኋላ በአንዳንድ ቦታዎች ላይ የመሬት ወረራ መክፈቱ ተነግሯል። የእስራኤል ወታደሮች 300 ሜትር ርቀት ላይ ወደ መኖሪያ አካባቢዎች በመምጣት መድፍ በመተኮስና ፈንጂ የተሞሉ ተሽከርካሪዎችን በማፈንዳት በምስራቅ ጋዛ ከተማ ቱፋህና ሹጃያ ሰፈሮች የሚኖሩ ቤተሰቦችን አካባቢውን ለቀው እንዲወጡ በማድረግ ነዋሪዎች አካባቢውን ለቀው ለመውጣት መገደዳቸውን ተነግሯል። የእስራኤል ወታደሮች የፈጸሙት ጥቃት በጋዛ ቢጫ መስመር ላይ የተፈጸመም ነው ተብሏል። በሰሜን ጋዛ ሰፈሮች የሚኖሩ ፍልስጤማውያንም ከከበባው ለማምለጥና ሕይወታቸውን ለማዳን ጥረት እያደረጉ መሆኑን የአልጀዚራ ዘገባ አስነብቧል። በተያያዘ ዜና በምስራቅ ኢየሩሳሌም በካፍር አቃፍ ሰፈር 2 ፍልስጤማውያን ወጣቶች በተከበበው ዌስት ባንክ በደረሰባቸው ጥቃት ሕይወታቸው ማለፉ ተነግሯል።
የዩክሬን አጋሮች አሜሪካ ከሩሲያ ጋር እየተደረገ ያለውን ጦርነት ለማስቆም ያቀረበችውን እቅድ ደቡብ አፍሪካ የደቡብ 20 ስብሰባ ላይ ሲገናኙ ለማጠናከር እንደሚፈልጉ የዩኬ ጠቅላይ ሚኒስትር ሰር ኬር ስታርመር ተናገሩ። የቡድን 20 መሪዎቹ ጉባኤ የሚጀምረው ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬን እቅዱን እንድትቀበል ግፊት በመደረጉ በታሪካችን ውስጥ ካሉት በጣም አስቸጋሪ ጊዜያቶች አንዱ ነው በማለት ካስጠነቀቁ ከአንድ ቀን በኋላ ነው። ሾልከው የወጡት የእቅዱ ዝርዝር ነጥቦች ለሞስኮ ያደሉ ናቸውም ተብሏል። ዜሌንስኪ አርብ ዕለት ከስታርመር ከፈረንሳይና ከጀርመን መሪዎች ጋር በስልክ ተወያይተዋል። በመቀጠልም ጠቅላይ ሚኒስትሩ የዩክሬን ወዳጆችና አጋሮችን ለዘላቂ ሰላም ለአንዴና ለመጨረሻ ጊዜ ለማረጋገጥ ቁርጠኞች ናቸውም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆኑ የሩሲያው ቭላዲሚር ፑቲን በደቡብ አፍሪካ በሚካሄደው የቡድን 20 ሀገራት ጉባኤ ላይ አይገኙም። ሾልኮ የወጣው የአሜሪካ የሰላም እቅድ ኪየቭን ቀደም ሲል ውድቅ ያደረገቻቸውን ሀሳቦች እያካተተም ነው። ዩክሬን በአሁን ሰዓት የምትቆጣጠረው የሀገሪቱ ምስራቃዊ አካባቢዎችን ለቃ እንድትወጣም ይጠይቃል። በዚህ ሳምንት መጀመሪያ ላይ በቀረቡት ምክረ ሀሳቦች ላይ ለመወያየት ከፍተኛ የፔንታገን ባለስልጣናት ዩክሬን ደርሰዋልም ተብሏል። ለዛሬ ለተቀዳሚ ወደ እናንተ እንዲደርስ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።